ትሁት በድጋሚ ተዋረደች። አሁንም ቤቱን በስሜ ያደርጋለሁ ብላ ደፋ ቀና ስትል፣ ነገር ግን ከኋላዋ ምን እየተሴረ እንደሆነ በፍጹም አልገባትም። የካሌብ አባት እህቱ እንደምትመጣ አስረድቷት፣ ነገር ግን የምትመጣው ካሌብ መሆኑን አላወቀችም። ነገር ግን ካሌብ በፍጹም ሊረጋጋ አልቻለም። ቤት ውስጥ እየሆነ ያለውን ነገር እና እየተፈጸመ ያለውን ነገር ሲያይ በፍጹም ትዕግስት የሚባል ነገር አጥቶ፣ እንደውም ለአባቱ ደውሎ መሳሪያው የት ነው ያለው፣ እነዚህን ሰዎች መገላገል አለብኝ ሲል ለአባቱ ይደውልለታል። አባትየው መጣሁን ምንም ነገር እንዳታደርግ ትዕግስት ይኑርህ ይለዋል። ካሌብ ነገር ግን በፍጹም ትዕግስት ሊኖረው አልቻለም። ትልቅዬ ቢላ አንስቶ ሆዳቸውን ሊዘከዝካቸው ሲል አባትየው መጥቶ ቢላውን ከእጁ ሊቀማው ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የዳናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩት በላይክ እንድትጀምሩት እያልኩኝ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ውዶችዬ በጣም አመሰግናለሁ። በነገራችን ላይ ስለምታበረታቱኝ ከጎኔ ስለሆናችሁ ፈጣሪ ሀሳባችሁንና እቅዳችሁን ያስተካክላችሁ እላለሁ። እንግዲህ የካሌብ አባት ቶሎ ባይደርስለት ኑሮ ካሌብ ቲናን ወይም ደግሞ ዳንኤልን ሆዳቸውን በቢላ ዘክዝኮ ወደዛ ሊገላግላቸው ነበር። ነገር ግን አባትየው እየሮጠ መጥቶ ቢላውን ከእጁ ቀምቷል። አባትየው ምን ሆነ ነው? መጀመሪያውንም እኮ ነግሬሃለሁ እኔ በአይንህ እንድታይ ብዬ እንጂ እስከ ዛሬ ድረስ እኔንና ትሁትን አላምን ብለክ፣ እንደውም ትሁት ላይ እየጮክባት ነበር። እንዴት ሚስቴን ትናገራለች? ለምን እኔን አታከብረኝም? እሷ ቀይ መስመር አልፋለች እያልክ የነበረውን ወይም በትሁትና በእኔ ላይ ሲፈጸም የነበረውን በአይንህ ስላላየክ በአይንህ እንድታይ ብዬ ነው እንጂ እንዴትስ እንደዚህ ታደርጋለህ? ወንጀል ውስጥ መግባት አንፈልግም ሲል ካሌብን ይጮህበታል። ካሌብም ወደ ራሱ ተመልሶ ተረጋግቶ ከዛም ቁጭ ብለው ይመካከራሉ። አሁንም ቲና ምንም ነገር እንዳልተከሰተ ሆና የካሌብን አባት ቤቱን በስሟ እንድፈርምላት እየወተወተችው ነው። መቆሚያ መቀመጫ አሳታዋለች። መች ነው የምንሄደው? አሁን እንሂድ፣ አረፈደም፣ ቁርስ እዛው ውጭ እጋብዝሃለሁ፣ በቃ እንሂድ እያለች መቀመጫ መቆሚያ አሳተዋለች። ትሁት መታ ቁርስ ላቅርብላችሁ ብትልም በፍጹም አባዬን ውጭ እጋብዘዋለሁ፣ በቃ እንሂድ፣ በቃ እንሂድ፣ በቃ እንሂድ ነበረ ወሬዋ። ያም ሆነ ይህ ሽማግሌው እሽ ብሎ አብሯት ሂዷል። ቁርሳቸውን ከበሉ በኋላ ከዛም ቁርሳቸውን በልተው እንደጨረሱ እየሮጠች ወደ ማር ቤት ሄዳ ትሁትን አንቺ ምን አድርገሽላቸው ነው? አንቺ አልሻቸውን ብቻ ነው እሺ የሚሉት ትላታለች። ይህንን ያለችበት ምክንያት ደግሞ ምንድነው ካላችሁኝ፣ እሷ ውጭ ጋብዘዋለሁ ብትልም ትሁት እቤት ውስጥ በልቶ መሄድ አለበት ስላለች የትሁትን ሀሳብ ተቀብሎ እቤት ውስጥ ቁርሴን እበላለሁ ስላለ በዚህ ተናዳለች። ትሁት የምትለው ነገር ይደመጣል፣ እኔ የምለው ነገር ግን በፍጹም አይደመጥም። ነገር ግን አሳይሻለሁ፣ ቆይ ትንሽ ጊዜ ነው የቀረሽ እያለች ትሁትንም እየዛተችባት ትወጣለች። ያ እንደዛ የዛተችባት ምክንያት ደግሞ ቤቱ በስሜ ከዞረልኝ ከዛ በኋላ ማንንም አላስቀምጥም፣ ቤቱን ሽጬ ከፍቅረኛዬ ጋር ይዤ ብሩን እጠፋለሁ እያለች ነው። ዳንኤል ግን በፍጹም አይወዳትም፣ አያፈቅራትም። ሌላ የሚወዳትና የሚንሰፈሰፍላት ፍቅረኛ እንዳለው ለትሁት ሳይቀር ነግሯታል። እኔ ቲናን አልወዳትም፣ አላፈቅራትም። ነገር ግን ይህን ቤት ሰርቀን እስከምንወስድ ወይም ዘርፈን እስከምንወስድ እባክሽን እንቅፋት አትሆኝብኝ፣ እባክሽን ከፈለግሽ ብር ላንችም እንሰጥሻለን እያላት ነው ትሁትን። ትሁት ይህን ነገር አትፈልግም በፍጹም። ትክክለኛና ሀቀኛ ናት። እስከዛሬ ድረስ ሲደርስባት የነበረውን መከራ፣ ሲቃይ፣ ሁሉን ነገር ችላ እዚህ ድረስ ደርሳለች። ካሌብ እስከዛሬ ሊረዳት አልቻለም ነበር። አሁን ግን በአይኑ ስላየ ከፊት ለፊቱ ሆና ዳኒን የኔ ፍቅር፣ የኔ ውድ ነገር እያለች ነገር ግን ፈለቁ ሆና የገባችውን የሽማግሌውን አባት ወይም ደግሞ
የካለብ አክስት ሆና እየመጣችውን ራሱ ካለብ ማለት ነው እጁን እየጎተተች አንዴ ወደ ኪችን አንዴ ደግሞ ወደ ሳሎን እየወረወረችው ነበር። አልጋ ላይ ተኝቶ ስታገኘው እጁን ጎትታ ወይም ደግሞ ከትሁት ላይ ጮሃ ነይ አስወጭልኝ ይህን ሰውዬ ለምን እዚህ አልጋ ላይ ተኛ ስትልም ትጮህባት ነበር። ይህን ሁሉ እያየ ነው ካለብ ዳንኤልና ቲና እየተሳሳሙ እየተቃቀፉ አልጋ ላይ ተኝተው ብቻ ምን ልበላችሁ። እንዲሁም ሽማግሌውን ራሱ መግደል አለብኝ እሱን ካልገደልኩ አልገላገልም ስትል በጣም ብዙ ጊዜ ትዝታለች። ደግነቱ ዳንኤል በፍጹም የሰው ህይወት እንድጠፋ አይፈልግም። ምክንያቱም ፍቅረኛውን ይወዳታል፣ ከሚገባው በላይ ያፈቅራታል። ስለዚህ ፍቅረኛውን ስለሚወዳትና ስለሚያፈቅራት ወንጀል ውስጥ መግባት አይፈልግም። ከተሳካለት ብሩን ሰርቆ መሄድና መሄድ ብቻ እንጂ በፍጹም ወንጀለኛ መሆን አይፈልግም። ሲቀጥል ብሩን ካገኘ ስልኩን ሁሉ ጥፍትፍት አድርጎ ዞር በየት አባሻቅሻለሁ ነበር የሚላት። ነገር ግን ይህም አይሳካላቸውም። ያም ሆነ ይህ አሁን ሽማግሌውን እየጨቀጨቀችው ይዛው ልትወጣ ስትል ካለብ ልክ ፈለቁ የምትባለው ተቀይራ ወደ ቤቷ ሄደች ተብሎ ካለብ ከፊልድ መጣሁ ብሎ ይመጣባቸዋል። የዛ ጊዜ ቲና አንጀቷ እርር አለ። በቃ ከሽማግሌ ጋር ወጥታ ልትፈርምልን ነበር። ነገር ግን ሽማግሌውን ብልጥ ነው። ያው የሚፈርምላት ወይም ደግሞ ኦኬ ይህ ቤት ያንቺ ነው ብሎ የሚሰጣት በፎርጅድ ወረቀት ነበር። ግን ያም አልተሳካም። ልክ ተነስተው ሊሄዱ ሲሉ ካለብ ከች ይለባታል። ካለብ ሲመጣ ደግሞ ከሚገባው በላይ ነበር የተናደዳችሁ ታውቃላችሁ። ፊቷ ሁሉ ቅሪር ነው ያለው። እናም ሰርፕራይዙ ተሳካልኝ ሲላት ካለብ ይህ ምን ሰርፕራይዝ ነው? እንዴት መጣክ? ለምን መጣክ? ነበር መልሷ። ምክንያቱም ያሰበችው ነገር አልተሳካላትም። ካለብም እንዴት አላስደሰተሽም መምጣቴ? ኧረ በፍጹም እንደዛ ማለት ሳይሆን አልነገርከኝም። እንዴት ልትመጣ ቻልክ? አትቆይም ነበር እያለችው ነው። በቃ አባዬ ዛሬ አልተሳካም፣ ሌላ ቀን እንሄዳለን። በቃ ዛሬ አይሳካም ማለት ነው ትለዋለች። ካለብም የት ልትሄዱ ነበር? አይ የሆነ ጉዳይ ከአባዬ ጋር ልንፈጽም ልንሄድ ነበር ስትለው ኦኬ እና ሌላ ቀን አትሄዱ? ምን ችግር አለ? አይ ዛሬ ነበር፣ በቃ ሌላ ቀን እንሄዳለን። ብቻ ፊቷ ሁሉ ቅር ብሏል። ዳንኤልም ሲመጣ ያ ያሰበውና ያቀደው ስላልሆነ ብዙም ደስተኛ አልነበረም። እናም ደስተኛ ስላልነበረች በቃ እኔ ልውጣ ብላ ሁሉም ቁጭ ባሉበት ትታቸው ትወጣለች። ካሌብም እንደ የት ልትሄጂ ነው ሲላት በቃ መጣሁ ብላ ወደ ውጭ ትወጣለች። ዳንኤል ተከትሏት ሄዶ ለምንድን ነው በዚህ ደረጃስ እንደዚህ የምትሆኙ? እስከሚያውቁብሽ ድረስ እስከሚነቁብሽ ድረስ ለምን ትናደጃለሽ? ለምንስ ትበሽቂያለሽ? ስላት እንዴት አልበሽቅ? ሁሉ ነገር እኮ አልቆ ልንወጣ ስንል ነው የመጣው። ደህና ተገላግየው የነበረውን እንዴት መጣ? ለምን መጣ? እያለች ተናዳለች። እንግዲህ ዳንኤል ደግሞ ለምንድን ነው እንደዚህ የምትሆኙ? ዛሬ ባይሳካ ነገ ይሳካል። እባክሽን ተረጋጊ። እንደዚህ እስከሚያውቁብሽ ወይም እስከሚነቁብሽ ድረስ አትብሸቂ እያለ ቢመክራትም እሷ ግን በፍጹም ሊገባት አልቻለም። ንደቷ ከግንባሯ ያስታውቅባታል ማለት ነው። ያም ሆነ እንደዛም ተናዳ ሌላ መሄጃ ስለሌላት ተመልሳ ወደ ቤት መታለች። ወደ ቤት መታም እንግዲህ የምጨቀጭቀው ሽማግሌውን ነው። መች ነው የምንሄደው? እንዴትስ እናድርግ? እንዴት ብለን ይህን ጉዳይ እንጨርስ? እያለች ሽማግሌውን አሁንም እየጨቀጨቀችው ነው። ነገር ግን እሱም በጣም ብልጥና ብልጥ ስለሆነ ከልጁ ጋር ቁጭ ብሎ የውልህ እንደዚህ እያለችኝ ነው። እናም ያው መፈርምላትም የፎርጅዱን ወረቀት ነው። እስኪ የለፍላትና ደስ ይበላት ይህንን ነገር እናድርገው እያለም ነበር። ይህን ነገር ወይም ደግሞ ካለብ እሱ ተደብቆ እንደዛ ሲያደርግ ለምን እንደዛ እንዳደረገ ትሁት ጠይቀው ነበር። ነገር ግን ሁሉንም ነገር ባይኔ ማየት እንደምፈልግና አባዬም ባይነ ሁሉንም ነገር ስላለኝ ሁሉንም ነገር ባይኔ አየሁኝ እያለም ለትሁት ነግሯታል። ትሁትም እንደዛ ነው ማለት ነው። አባዬ ቤት ሊፈርምላት ስለሆነ ነው እኔ ላይ ስትፎክርብኝና ስትዝትብኝ የነበረው ስትለው ለካለብ ዛተችብሽ ሲላት አዎ በጣም ነበር የዛተችብኝ። ለነገሩ ሁልጊዜ ፉከራዋ ካፏ አይላቀቅም፣ ያው ምንም ነገር አይሳካላትም እንጂ ስትል ለካለብ መልሳለታለች። ካለብና አባትየው እስኪ ተዋት ይሳካላት፣ ከዛ በኋላ ትክክለኛ አለመሆኑን ስታቅ ከዛ እረርድብን ትላለች። ግን ምናቸው ሞኝ ነው አይገባቸውም። ትንሽ እንኳን አይጠረጥሩም። እንዴት ነው በዚህ በቀላሉ እንዴት ቤት አሳልፈን እንሰጣቸዋለን? ምን አይነት አስተሳሰብ ቢኖራቸው ነው? እያለ ካለብም በጣም ከሚገባው በላይ እንግዲህ ተገርሞባቸዋል።
እና ሽማግሌው በነገራችን ላይ ዳንኤል ያን ያክል ክፉ አይደለም። ገንዘብና ገንዘብ ብቻ ነው የሚፈልገው። ቲና ልትገልኝ ብዙ ጊዜ ስታስብ፣ እሱ ግን ከመሞት አድኖኛል እና ሰው እንዲገደል ሰው እንዲጠቃ አይፈልግም እያለ ለካሌብ ሲነግረው ነበር። ካሌብ ግን በፍጹም እሱ ከሷ አይሻልም እያለም ይመልስለት ነበር። ውዶች፣ የኔ እዚህ ላይ ያበቃለሁ። ፕሊዝ ላይክ ማድረጋችሁን አትርሱ። አመሰግናለሁ።